ሶ ከፓርት 1 እስከ ፓርት 3 ያሉት እንዴት አድርገን ነው አውቶካድን የአውቶካድን ቱሎች ተጠቅመን መስራት የምንችለው የሚለውን አይተናል። ሶ በዛሬው ደግሞ እነዚህ እዛ ላይ ያየናቸው ቱሎች ቤዚክ የምንላቸው ቱሎች ናቸው። በጣም ብዙ ቱሎች አሉት። ሶ ግን እነዚህ አሁን ያየናቸው ቱሎች አንድን ጂኦሜትሪ ወይም አንድን ድሮይንግ ኦር ዲዛይን እንዴት አድርገን መስራት እንደምንችል ማየት እንችላለን ማለት ነው። ግን ለዛሬ የምናየው ግን እነዚህን ቱሎች ተጠቅመን እንዴት ነው ኢንጂነሪንግ ድሮይንጎችን ማዘጋጀት የምንችለው የሚለውን እናያለን ማለት ነው። ኢንጂነሪንግ ድሮይንግ ከማዘጋጀታችን በፊት ያው ቱሉ የተወሰነ ኮንሰፕቱ ሊኖረን ይገባል። በመጀመሪያ ሰው እነዛን ኢንጂነሪንግ ድሮይንግ ላይ ኮንሰፕቱ ከሌለን አውቶካድ ላይ ገብተን ትንሽ መስራቱ ሊያስቸግረን ይችላል ማለት ነው። ሰው ለዛሬ በፓርት 4 ትንሽ ያው እንግዲህ ሁሉንም ያማከለ ቪዲዮ ስለሆነ ማለት 12 ላይ ላሉ ኢንጂነሪንግ ማለት ሲኒየሮችን ቢኖሩም ግን ኢንጂነሪንግ ድሮይንግ ከታች መጥተው አውቶካድ ላይ ፕራክቲስ ለሚያደርጉ ሰዎችም እነሱም ተደራሽ መሆን ስላለበት በተወሰነ ደረጃ ስለ ኢንጂነሪንግ ድሮይንግ ኮንሰፕት ሀሳብ እናወራለን ማለት ነው። ሶ በመጀመሪያ የምናየው ለዛሬ መልቲቪው የሚለውን ነው። ሶ መልቲቪው የምንለው ባለብዙ እይታ ማለት ነው። መልቲቪው ስንል ሶ በባለብዙ እይታ ኦብጀክት ሊሆን ይችላል። ለምሳሌ አንድ ኦብጀክት ይኖረናል። ያ ኦብጀክት ብዙ የሆኑ የምናይበት መንገድ ይኖራል ማለት ነው። ሶ ድሮይንግ በመጀመሪያ መልቲቪው ድሮይንግ የምንለው ምንድን ነው ብለን ስናይ መልቲቪው ድሮይንግ ኢዝ ዘ ግራፊክ ሪፕሬዘንቴሽን ኦፍ አን ኦብጀክት ኦን ኤ ሺት ኦፍ ፔፐር ኢን ኤ ዌይ ዛት ዊል ዲስክራይብ ኤግዛክት ሼፕ ኤንድ ፕሮፖርሽንስ። ምን ማለት ነው? መልቲቪው ስንል ግራፊካል ሪፕሬዘንቴሽን ነው ማለት በግራፊካሊ ፕሬዘንት ማድረግ ነው አንድን ኦብጀክት። ከዛ ያ ኦብጀክት ግን ምንድነው በፔፐር ሊሆን ይችላል ወይም ደግሞ በሽት ሊሆን ይችላል። ያ በፔፐር በኦር በሽት የተዘጋጀው ነገር ምንን ነው ዲስክራይብ የሚያደርገው? ሼፕ ሊሆን ይችላል። የአንድን ኦብጀክት ሼፕ ወይም ደግሞ ፕሮፖርሽኑን ዲስክራይብ የሚያደርግ ምን እንለዋለን? መልቲቪው ድሮይንግ እንለዋለን ማለት ነው። ሶ መልቲቪው ድሮይንግ ደግሞ የሚጠቀመው ምን አይነት እንትን ነው? ኦርቶግራፊካል ፕሮጀክሽን የሚጠቀመው ማለት ከኦብጀክቱ ፕሮጀክት የሚደረጉ እንትኖች ይኖራሉ፣ ላይኖች ይኖራሉ እና እነዛ ላይኖች የኦብጀክቱን ኤግዛክት ሼፕ ምን ያደርጋሉ? ሪፕሬዘንት ያደርጋሉ ማለት ነው። ሶ ለምሳሌ የሆነ ኦብጀክት ቢኖረን የዛን ኦብጀክት ትክክለኛ ሼፑን ማግኘት የምንችለው ኤግዛክት የሆነ ፕሮጀክሽን ሲኖረን ነው ማለት ነው። ሶ ያ ኦብጀክት ደግሞ 6 ፕሪንሲፓል ቪውስ ሊኖረው ይገባል ማለት ነው። ለምሳሌ it can be done using the first angle and third angle projection. by the way first angle እና third angle projection የምንለው ያቀማመጥ ጉዳይ ነው ማለት ኦብጀክታችንን ወይም ደግሞ የፕሮጀክት ያደረግነው ኦብጀክት የሚቀመጥበት የቪው አቀማመጥ ወይም አሬንጅመንት ይሆናል ማለት ነው። ሶ ለምሳሌ የሆነ ኦብጀክት ይኖረናል ማለት ነው። ሶ ይህቺ ኦብጀክት ራሷን የቻለች ቪው ይኖራታል። ማለት ይህን ኦብጀክት ከላይ ሆነን ስንመለከተው፣ ከሳይድ ሆነን ስንመለከተው፣ ከሳይድ ስንል ራይት ሊሆን ይችላል፣ ሌፍት ሊሆን ይችላል። ሶ እሱን ኮንሲደር ማድረግ አለብን ማለት ነው። ከፍሮንት ሆነን ስንመለከተው፣ ከሬር ወይም ደግሞ ከጀርባ ሆነን ስንመለከተው ማለት ነው። ሶ መልቲቪው የተባለው ለዚህ ነው። አንድ ኦብጀክት አንድ ቪው ብቻ ሊኖር አይችልም። ሶ የሆነ ኦብጀክት ስንል ያንን ኦብጀክት ከላይ፣ ከታች፣ ከሳይድ፣ ከጀርባ፣ ከፊት መመልከት ያካትታል ማለት ነው። ሶ ፓወርፖይንታችን ላይ ማየት እንደምንችለው እዚህ ጋር ኦብጀክት በራሱ ቶፕ የአንደኛው ቶፕ ፍሮንት ሊኖር ይችላል። ከዛ ይዛ 3D ያልነው ወይም ደግሞ የሆነ ኦብጀክታችን ምን አይነት ወይም ደግሞ ሌፍት ሊኖር ይችላል፣ ሬር ከጀርባ ሊሆን ይችላል፣ ቦተም ሊሆን ይችላል። እነዚህ ሁላ ምንድን ናቸው? ቪዎች ናቸው። ለዛ ነው እዛ መጀመሪያ ቅድም ስናይ
በቃ ፕሮጀክት እያደረግን የምንሰራው ነገር ነው ብለን ሀሳብ ያነሳ ነው። ለዛ ነው ሰው እዚህ ጋር ደግሞ የፈርስት አንግልን እና የሰርድ አንግልን ልዩነታቸውን እናያለን። ማለት ኢንጂነሪንግ ድሮይንግ ስንሰራ በፈርስት አንግል አቀማመጥ ወይም ደግሞ በሰርድ አንግል አቀማመጥ እናስቀምጣለን ማለት ነው። ሰው ግን ይህን ስናደርግ መጀመሪያ የአቀማመጣችንን የሚወስነው ፈርስት አንግል ነው። ሰርድ አንግል ነው የሚለው የቪዋችን አሬንጅመንት ነው ማለት ነው። ሶ ፈርስት አንግል የምንለው ኢን ፈርስት አንግል ፕሮጀክሽን ዘ ቶፕ ቪው ኢዝ ድሮን ቢሎ ዘ ፍሮንት ቪው ዘ ራይት ሳይድ ቪው ኢዝ ድሮን ቱ ዘ ሌፍት ኦፍ ዘ ፍሮንት ቪው ይለናል ማለት ነው። ሶ ፈርስት አንግል ፕሮጀክሽን ላይ ቶፕ ቪዋችንን ምንጊዜም የምንሰራው ከማበታች ነው ከፍሮንት ቪው በታች ነው ማለት ነው። ሶ እነዚህ ጋር ፍሮንት ቪዋችን ከሱ በታች ቶፕ ቪዋችን ይኖራል ማለት ነው። ዘ ራይት ሳይድ ቪው ደግሞ ምንጊዜም ድሮ የሚደረገው ዘ ሌፍት ኦፍ ዘ ፍሮንት ቪው ከፍሮንት ቪዋችን በግራ በኩል እናስቀምጣለን ማለት ነው። ሶ በመቀጠል ሰርድ አንግል ፕሮጀክሽን የሚለው ምንድን ነው? ኢን ሰርድ አንግል ፕሮጀክሽን ዘ ቶፕ ቪው ኢዝ ድሮን አባቭ ዘ ፍሮንት ቪው ዘ ራይት ሳይድ ቪው ኢዝ ድሮን ቱ ዘ ራይት ኦፍ ዘ ፍሮንት ቪው። ምን ማለት ነው? ምንጊዜም ሰርድ አንግል ፕሮጀክት ስናደርግ አሬንጅመንታችን መሆን ያለበት ቶፕ ቪዋችን ድሮ መደረግ ያለበት አባቭ ዘ ፍሮንት ቪው ከፍሮንት ቪዋችን በታች ልክ እንደዚህ ማለት ነው። ከፍሮንት ቪዋችን በታች ድሮ መደረግ አለበት ነው። the right side view ወይም ደግሞ የኛ ራይት ሳይድ ቪዋችን ደግሞ ድሮ መደረግ ያለበት the right of the front view ከፍሮንት ቪዋችን በስተቀኝ በኩል መቀመጥ ይችላል ማለት ነው። ሶ ይሄ ነገር በዚህ መልኩ ሰርድ አንግል ፕሮጀክሽን ኤንድ በዚህ መልኩ መረዳት እንችላለን ማለት ፈርስት አንግል ፕሮጀክሽን እና ሰርድ አንግል ባይ ዘ ዌይ ፈርስት አንግልም ሰርድ አንግልም ፕሮጀክሽን በምናይበት ጊዜ ሰርድ አንግል ኦር ፈርስት አንግል ስንል የፕሮጀክሽን ጉዳይ ነው። ፕሮጀክሽኑ ዘሴም ነው። ፕሮጀክት ስናደርግ ላይናችንን ዘሴም ነው የሚሆነው፣ ግን የአሬንጅመንት ጉዳይ ነው። ቶፕ ቪው ከየት ይቀመጣል፣ ፍሮንት ቪው ከየት ይቀመጣል ምናምን የሚለው ነገር ማተር የሚያደርገው እንጂ ከዛ ያለፈ ነገር። ከዚህ በመቀጠል አሁን ደግሞ ኦብጀክታችን ይኖራል። ሶ የዛ ኦብጀክት ራሱን የቻለ ዳይሜንሽን ወይም ልኬት ይኖረዋል። ሶ ያ ዳይሜንሽን ያለው ኦብጀክት ወይም ልኬት ሜዠርመንት ያለው ኦብጀክት ፕሮጀክት ሲደረግ የዛን ፕሮጀክት የተደረገው ቪው የዛን የኦብጀክቱን ዳይሜንሽን ይዛል ማለት ነው። ለምሳሌ ዊድቱ፣ ደብዙ፣ ሃይቱ ዊድቱ ኖር ደብዙን ይዛል ማለት ነው። ሶ ይህ ኦብጀክት ለምሳሌ ቶፕ ቪዋችን ቢሆን ከዚህ ፕሮጀክት የምናደርገው የሀሳብ መስመር የዚህኛውን የቪውን ዳይሜንሽን ዘሴም ፊት ማድረግ አለበት፣ ያለበዚያ ትክክል አይደለም ማለት ነው የሰራነው ድሮይንግ። ሶ እዚህ ጋርም እንደዚህ ለምሳሌ ፍሮንት ቪዋችን ቢሆን ከዚህ ፕሮጀክት ስናደርግ ከዚህ ፕሮጀክት ያደረግነው እና እዚህ ጋር ያለው ተመሳሳይ መሆን አለበት ማለት ነው። ሶ እነዚህ ነገሮች ላይ ጥንቃቄ ማድረግ ይኖርብናል። ይሄ ደግሞ ራይት ሳይድ ቪው ቢሆን ልክ በዚህ መልኩ መቀመጥ አለበት። የዚህኛው ኦብጀክት ግን ምንጊዜም እዚህ ጋር 2 ዳይሜንሽን አለው፣ እዚህ ጋር 3 ዳይሜንሽን አለው። 3 ዳይሜንሽን ነው ስንል ሶስቱንም ዳይሜንሽኖች ቪዋቸው ይታያል ወይም ደግሞ ማሳየት እንችላለን ማለት ሲሆን እዚህኛው ጋር ደግሞ ከላይ ከታች እና እንደገና ቶፕ ፍሮንት ራይት ሳይድ ያለው ምንድነው በሐሳብ ነው የምንግባበት ማለት በሐሳብ ስንል ለምሳሌ ራሱን የቻለ ታይፕስ ኦፍ ላይን ይኖራል። ታይፕስ ኦፍ ላይን ስንል የላይን አይነቶች ነው። ለምሳሌ ይሄ ኦብጀክት ላይን ቢሆን ይሄ ኦብጀክት ላይናችን ነው። ሶ እዚህ ጋር ደግሞ ሚድል ላይን አለ፣ እዚህ ጋር ሴንተር ላይን አለ። ሶ እዛ ባለፈው ሌየር ስንሰራ ክሬት ያደረግነው ሶ ይሄ ኢንጂነሪንግ የምንግባባበት ፖይንታችን ይሆናል ማለት ነው። ኦብጀክት ላይን ስንል የኦብጀክታችን የምናሳይበት ላይን ለምሳሌ እዚህ ጋር ያለው የኦብጀክት
ሪፕሬዘንት የሚደረገው በምንድነው? በኦብጀክት ላይ ነው፣ ደመቅ ብሎ ይታያል ማለት ነው። ሶ ሂድን ላይን ደግሞ መታየት የማይችል ለምሳሌ እዚህ ጋር ይሄ ከቶፕ ስናየው ሰርክሉ መታየት አይችልም ማለት ከላይ ሆነን ስናይ ሰርክሉን ማየት ስለማንችል መኖሩን ለማሳየት ሰርክል አለ ስንል እዚህ ጋር በሂድን ላይን እናሳያለን ማለት ነው። ከዛ በተጨማሪ ሴንተር ላይን ነው። ሴንተር ደግሞ የኦብጀክታችን ሴንተር፣ ለምሳሌ የዚህ ሰርክል ሴንተር የትኛው ነው ብንባል በሴንተር ላይ ነው የምናሳየው። አሰራሩ ደግሞ እዚህ ጋር ማየት እንችላለን። ሂድን ላይን በዚህ መልኩ ይሰራል፣ ሴንተር ላይን በዚህ መልኩ ይሰራል። ከዚህ በመቀጠል ሌይንግ አውት ኦፍ ድሮይንግ የሰራነው ነው እንትን በሌአውት እናስቀምጣለን ማለት ነው። ከዛ ሽት ሊኖረን የተገባ ነው። በሽታችን በተገቢው መልኩ እናስቀምጣለን ማለት ነው። የሰራነው ነው እንጂ በዚህ የሰሩ እንትን በሚል ለምሳሌ ቀረብ አድርገን ብናየው እዚህ ጋር ማየት እንችላለን። ስኬሉን ሊሆን ይችላል፣ የሰራውን ሰው ኔል ሊሆን ይችላል፣ ላይሰንስም ከሆነ ላይሰንስ ሊሆን ይችላል። የተለያዩ ነገሮች ኢንፎርሜሽኖች ስለ ድሮይንጉ ሽታችን ላይ ማስገባት እንችላለን። ግን ኤኒዌይስ ግን እንደዚህ በዚህ መልኩ ማስቀመጥ ሌይንግ ሌይ ማለት እንችላለን ማለት ነው። ሶ ከዚህ በመቀጠል እንዴት ነው ፕሮጀክት የምናደርገው የሚለውን ስናይ የዚህ ጋር የሀሳብ መስመሮች ይኖርናል ፕሮጀክት የምናደርጋቸው ማለት ነው። ከዚህ እንዲህ ፕሮጀክት ስናደርግ ኤግዛክት ዳይሜንሽኑን ወይም ኦብጀክቱን የተወሰነ ኦብጀክት ኤግዛክት ዳይሜንሽኑን ማግኘት እንችላለን ማለት ነው። ከዚህ ደግሞ ፕሮጀክት ስናደርግ የፍሮንት ቪው ማግኘት እንችላለን። ከዚህ ፕሮጀክት ስናደርግ የሳይድ ቪው ማግኘት እንችላለን ማለት ነው። እዚህ ጋር ደግሞ እንዴት ነው ማለት የሆነ ኦብጀክታችን ቢኖር የዚህ ኦብጀክት ሪፕሬዘንት የምናደርግበት ጊዜ ምን ምን ለምሳሌ ቪዚብል ላይ ወይም ደግሞ ኦብጀክት ላይ ነው የምንለው ይሄኛው ነው። ሚድል ላይ ነው የምንለው ደግሞ ይሄኛው ሊሆን ይችላል። ሴንተር ላይ የምንለው ደግሞ ይችኛው ሊሆን ይችላል። እነዚህ ነገሮች ኮንሲደር አድርገን ድሮይንጋችንን ማዘጋጀት እንችላለን። እዚህ ጋራ ደግሞ ድሮይንጎች በምንሰራበት ጊዜ ብዙ ጊዜ የሚፈጠሩ ሚስቴኮች ወይም ስህተቶች የሚባሉትን ነገር እናያለን። ለምሳሌ ሂድን ላይን ስንሰራ የሆነች ሊቭ ስፔስ በቃ እዚህ ጋር የሆነች ስፔስ ሊቭ ማድረግ አለው። ልክ እንደዚህ ለምሳሌ ኦብጀክታችን ጫፍ ድረስ ሄደን ሂድን ላይን ማድረግ አግባብ አይደለም ወይም ትክክል አይደለም ማለት ነው። እዚህ ጋራ እንደዛው ለምሳሌ እዚህ ጋር ይሄ ኦብጀክታችን ቢሆን ሂድን ላይን ስንሰራ የሆነ ስፔስ ያኖራል። ከዚህ ጋር ጫፍና ጫፍ ተገጭን ትክክል አይሆንም ማለት ነው። እዚህ ጋር እንደዚህ የምንሰራው ድሮይንግ ላይ በኦብጀክታችን ወይም በቪዋችን መካከል የሆነ ስፔስ መኖር አለበት። በጣም መቀራረብ ወይም መጨናነቅ፣ በጣም መጠጋጋት አይኖርም። እዚህ ጋርም ሴንተር ላይናችንን ስንሰራ በዚህ በኦብጀክቱ መሀልና መሀል የተወሰነ ርቀት መኖር ተገቢ ነው። በመጨረሻ ይህን ይመስላል ማለት ነው። ሰው ለዛሬ እንዴት ነው ኢንጂነሪንግ ድሮይንግ ስናዘጋጅ ሀሳቡ እንዲኖረን በሚል ነው። ሰው ዛሬ ይህን ይመስላል። የትኛውም አይነት ጥያቄ ካለ ኮሜንት ቦክስ ላይ አስቀምጡልኝ። ሰው በፓርት 5 ባለፈው ያየናቸውን ኢንጂነሪንግ ቱሎች ተጠቅመን እና አሁን ያየናቸውን ኮንሰፕት ተጠቅመን እንዴት ነው መልቲቪው የሆነ ድሮይንግ መስራት እንደምንችል እና 3D ኦብጀክትን ደግሞ እንዴት አድርገን እንደምናስቀምጥ በአውቶካድ ይዤላችሁ እመጣለሁ። ቻናሌን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ ቻናሌን እንድታሳድጉልኝ እና ላልደረሳቸው ሰዎች ሼር እያደረጋችሁ ብንማማር ያው እኔም የምማርበት ነገር ስለሆነ ያወቅሁትን ነገር ሼር በማድረግ ስለሆነ ማወቅ ያለው ሰው እንደዛ እንድታደርጉልኝ በአክብሮት እጠይቃለሁ። በቀጣይ በብዙ እንትኖች ይመጣለሁ። በዚህ ብቻ ግን አሁን ከትንሹ ማለት አነስ ካለ አነስ ባሉ ኮንሰፕቶች ለመነሳት ነው። በሚቀጥለው ግን ወደፊት በብዙ ለምሳሌ በድሮይንጎች እንመጣለን፣ በህንፃ
በህንፃ ዲዛይን ላይ ባለው ማለት በህንፃ ዲዛይን በሚሰሩ በብሉፕሪንቶች ወይም ደግሞ ብሉፕሪንቶች እንዴት ይዘጋጃሉ፣ አርኪቴክቸራል፣ ስትራክቸራል፣ ኤሌክትሪካል፣ ሳኒቴሪ የሚለው ነገር ይዤላችሁ እመጣለሁ። ሰው ቻናሌን ሰብስክራይብ በማድረግ ቶሎ ቶሎ ቪዲዮ ስለቅ እንዲደርሳችሁ ቻናሌንም እንድታሳድጉልኝ በአክብሮት እጠይቃለሁ። አመሰግናለሁ።